አንድ ወጣት ንስሐ ገብቶ ነገር ግን ትዳር ሳይዝ መቁረብ ይችላል ወይ? በደንብ አድርጋችሁ ስሙኝ። ሼር፣ ኮፒ ሊንክ እና ላይክ እያደረጋችሁ ለሁሉም አዳርሱልኝ። ብዙዎቻችሁ በውስጥ መስመር እንደነገራችሁኝ ንስሐ እንገባለን፣ ነገር ግን አንዳንድ አባቶች ሳታገቡ መቁረብ አትችሉም፣ እስከምታገቡ ጠብቁ ይሉናል ያላችሁ ሰዎች አላችሁ። ውሸቴን አይደለም። ይሄው ማንበብ ትችላላችሁ ከፈለጋችሁ። አንዱን ብቻ ነው የለጠፉላችሁ። እንደዚህ የምትሉ አባቶች እኔ እናንተ መናገር በጣም ይከብደኛል። የትኛው መጽሐፍ ላይ ነው ያገኛችሁት? መጽሐፉን እስኪ ጠቁሙን ካለ። ወጣት ሳያገባ ንስሐ ገብቶ መቁረብ አይችልም የሚል መጽሐፍ ካለ። ሁላችሁም አይደላችሁም፣ አንዳንዶች ስላሉ ነው። አንዳንዶች ስላሉ ነው። ወጣቱን ለምንድን ነው ከስጋው ደሙ እንዲርቅ የምታደርጉት? በእናንተ ምክንያት እኮ አንድ ነፍስ ወደ ሲኦል ቢገባ እኮ ተጠያቂ ናችሁ። እየውላችሁ ወጣቶች ኃጢአታችሁን ተናዛችሁ ንስሐ ግቡ እንጂ ከቁርባን የሚከለክል ምንም አይነት ነገር የለም። መቼም ከሕፃንነት እስከ እርግና ንስሐ እየገቡ መቁረብ ይቻላል። የወርሃ አበባ ቀናችሁን ከጨረሳችሁ በኋላ ወደ ቤተ ክርስቲያን የምትገቡ ሴቶች በደንብ አድርጋችሁ ስሙኝ። በስንተኛው ቀን ነው መግባት ያለባችሁ? እነግራችኋለሁ። ቪዲዮውን ለሁሉም አዳርሱልኝ። ብዙዎቻችሁ በውስጥ መስመር በኢንቦክስ ማለት ነው የወርሃ አበባ ቀናችንን ከጨረስን በኋላ በስንተኛው ቀን ነው ወደ ቤተ ክርስቲያን መግባት ያለብን እያላችሁ ጠይቃችሁኛል። እንግዲህ የወርሃ አበባ ቀን ያው ከፍ ዝቅ ሊል ይችላል። አይዶን ነው እንግዲህ ያው እናንተ ታውቁታላችሁ። ዞሮ ካለቀ በኋላ ቀኑ ካለቀ በኋላ እንግዲህ ከፍተኛ ቀን የሚባለው 7 ቀን ነው። 7 ቀን እና 7 ቀን ከሞላችሁ በኋላ ነገር ግን ከ7 ቀን በታችም ከቆመ እርግጠኛ ከሆናችሁ እንደቆመ በማግስቱ ታጥባችሁ ንጽህናችሁን ጠብቃችሁ ወደ ቤተ ክርስቲያን መግባት ትችላላችሁ። በ8ኛው ቀን 7ኛው ቀን ላይ ተቆመ። በ8ኛው ቀን ታጥባችሁ ወደ ቤተ ክርስቲያን መግባት ትችላላችሁ። መጸለይ ትችላላችሁ። መጾም ማስቀደስ ትችላላችሁ። በነገራችን ላይ መጸለይ ወርሃ አበባ ላይ ብትሆኑ መጸለይ የሚከለክል ነገር የለም። ትችላላችሁ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሼርና ኮፒ ሊንክ እያደረጋችሁ ለሁሉም ማዳረስ እንዳትረሱ። ይሄ ቤት ይጠቅማችኋል። ሁላችሁም የመደመር ምልክቷን እየተጫናችሁ ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ወይንም የወርሃ አበባ ታይቷት ከጨረሰች በኋላ መታጠብ ያለባት ሰውነቷን ብቻ ነው ወይንስ ፀጉሯንም ጭምር ነው? ያስቃል አይደል? እንግዲህ እኔ ምን ላድርግ? የእናንተው ጥያቄ ነው። እስኪ ለሁሉም ሼርና ኮፒ ሊንክና ላይክ እያደረጋችሁ አዳርሱልኝ። ሁላችሁም ደግሞ ቤቱን ፎሎ አድርጉት። እንግዲህ በውስጥ መስመር የጠየቃችሁ ጥያቄ ነው። ሴት ልጅ ከወርሃዊ ግዴታ በኋላ መታጠብ ያለባት ፀጉሯን ጭምር ነው ወይ ያላችሁ አንዳንዶች በውስጥ መስመር ያው ጠይቃችሁኛል። በእርግጥ ይሄ የሚከብድ ጥያቄ አይደለም። ምንም ግልጽ፣ በጣም ቀላል ጥያቄ ነው። ማለት ንጽህና የሚጀምረው ከየት ነው? ከራስ ፀጉር እስከ እግር ጥፍር ነው ንጽህና። እንዴ አይደለም? ያገሬ ሰው እንኳን ሲተርት ምን ይላል? ወቀሳና ሻወር ከራስ ይጀምራል አይደል እንዴ የተባለው? ስለዚህ ንጽህናዋን መጠበቅ ያለባት ከራስ ፀጉሯ እስከ እግር ጥፍሯ ነው። ንጽህና እንደዚያ ስለሆነ ማለት ነው። ሼርና ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱት። እወዳችኋለሁ። ክብር በሉልኝ። ሰው አሁን መቃብር ውስጥ አስተኝታችሁት ብታሳድሩት አዛኝን እርግጠኛ ሆኜ የምነግራችሁ ማለት ነው ጠዋት መሬቱ አልመቸው ብሎ ወገቡን ቢያመው ሰይጣን ጎኔን ሰብሮ ለቆኝ ነው የሚል ጠዋት ማለት ጎኑን ካመመው ሰይጣን ነው። ሰው እኮ በጣም ተጃጅሏል። ክፉ ለሰይጣን እንደው ደግ ለራሱ የሚያደርግ ማለት ነው። ሰርቆ ምን ሆነ ነው ሲባል ሰይጣን አስቶኝ፣ ስጋ በልቶ ጾሙን ሽሮ ምን ሆነ ነው ሲባል ሰይጣን፣ ተደባድቦ ምን ሆነ ነው ሲባል ሰይጣን፣ ዘሙቶ ምን ሆነ ነው ሲባል ሰይጣን። ሰይጣን እኮ ፍርድ ቤት አጥቶ ነው እንጂ ልክ እንደው ቢከስ ጥሩ ነበር እላለሁ። አንተ ያላበሰው እኮ ነው። ተመልከቱ። ባጭር ቃል ግን አንድ ነገር ልንገራችሁ። ሰይጣን አስገድዶ የሚያስክደው የለም፣ ክርስቶስም አስገድዶ የሚያጸድቀው የለም። ሰይጣን አስገድዶ ቢያስኮንን ጻድቅ አይገኝም ነበር። እግዚአብሔር አስገድዶ ቢያጸድቅ ኃጥአን አይገኙም ነበር። እዚህ ሰው ሁሉ የሚሰራው በገዛ ፈቃዱ ነው ማለት። ሰይጣን አጋዥ ይሆናል እንጂ ሰይጣን ለምንድን ነው ያለ ስራው የምታመው? ተመልከቱ። ቆይ ለመልሳችሁ እና ሰው መቃብርን ይፈራል። ማይልተ ጽጌን የደረሰው ማን ነው?
ማይለተ ጽጌ 5 ስንኝ ያለው ብዛቱ 150 የሆነ እመቤታችንን በአበባ ልጇን በፍሬ እየመሰለ የሚያመሰግን ቅኔያዊ ምስጋና ነው። ይህን ምስጋና አባ ጽጌ ድንግል ደርሶታል። የደብረ ሃንታው አባ ገብረ ማርያም አማካሪው እንደነበረ ታሪክ ይነግረናል። በናይጄሪያ ውስጥ የተገደሉ ያሉት ክርስቲያኖች ህይወት ያሳስበኛል፣ የነሱ ህይወት ያሳስበኛል በማለት ነበር ትናንትና እንግዲህ በትሩዝ ሶሻላቸው ዶናልድ ትራምፕ አንድ ፖስት ያጋሩት። ዶናልድ ትራምፕ በፖስታቸው እንደተናገሩት ከሆነ ከ3100 በላይ የሚሆኑ ናይጄሪያውያን በራዲካል እስላሚስት መገደላቸውን ተናግረዋል። ወርልድ ዋይድ ደግሞ በዓለም አቀፍ ደረጃ ደግሞ 4476 ሰዎች ነው የሞቱትና ከዚህ ጋር ሲነጻጸር በጣም ብዙ ሰው ነው እየተገደለ ያለው የሚል ነገር አስተላልፈዋል። የሆነ እርምጃ መወሰድ እንዳለበትና ለኮንግረስማኖቻቸው ደግሞ ለእሳቸው ለሚሰሩ ሰዎች ይህን ጉዳይ አስተላልፈው ለእሳቸው ሪፖርት እንዲያደርጉላቸው ትእዛዝ እንደሰጡ ተናግረዋል። ከዚህም በተጨማሪ በዓለም ዙሪያ ላሉ የክርስቲያን ፖፑሌሽኖች ደግሞ የክርስቲያን ዜጎች የክርስቲያን ሰዎች ጎን እንደምትቆም አሜሪካም እንደዚሁ አረጋግጠዋል። We stand ready and willing to be able to save our great Christian population around the world. ግሬት ክርስቲያኖች ደግሞ ምርጥ የሚባሉ የክርስቲያን ፖፑሌሽኖቻችን ደግሞ ዜጎቻችን ፕሮቴክት ለማድረግ ያው አሜሪካ is willing የሚል ነገር ተናግረዋል። እኛ ኦርቶዶክሳውያን ክርስቲያኖች ሞትን እናውቀዋለን፣ ስደትን እናውቀዋለን፣ ጦርነትን እናውቀዋለን፣ ሰማዕትነትን እናውቀዋለን፣ መፈናቀልን እናውቀዋለን። የማናውቀው ነገር የለም። በእኛ አድርጎ ነው የሚያልፈው ይህ ሁሉ ነገር። የቀደመው ስደታችንና መከራችን ሰማዕትነታችን ታውጆብን ነው። መንግስት አውጆት የትናንቱኖቹ እነ የወዲት ጉዲት እነ ግራኝ አህመድ ቤተክርስቲያንም አውቃው ሰማዕትነት እንዳያልፋችሁ ብላን ነው የሞት ነው አባቶቻችን የሞቱት ማለት ነው። የትናንትና ነው። ያሁኑ ሞት ልዩ የሚያደርገው ወገኖች በመንፈስ ቅዱስ የተሾሙት አባቶች የተስማሙበት ሞት ነው። የኔና ያንተ ግድያ የኔና ያንተ ባሰቃቂ ሁኔታ መሞት በአባቶች ፊት ተቀባይነት የለውም። እነዛ ሊጠብቁን በመንፈስ ቅዱስ የተሾሙት አባቶች አይገርማችሁም? የጭካኔ ጥግ። መንግስት ፖለቲካው አይነካበት እንጂ አይመለከተው። ስለኛ ሞት ህግ ምናምን አይሰራም በእኛ ፊት። አባቶቻችን ግን እኔ 10 ጊዜ 100 ጊዜ ብናገር ማን ይሰማኛል? እዛ መድረክ ላይ የተቀመጡት አባቶች ግን ድምጻቸውን አውጥተው ቢናገሩ ስንት ሰው ይሰማቸዋል? ድምጻቸውን ሁሉ ነፈጉን። ሞታችን በፊታቸው ተቀባይነት አጣ። ጭራሽ የተሰራ ዜናን ዲሌት አድርጉት አሉ፣ አጥፉት። ከህፃናት እስከ አዛውንት ድረስ ያለ ምንም የፖለቲካ አመለካከታቸው በማህተባቸው ተገድለው ኦፊሻሊ ዓለም ያወቀውን ጉዳይ ማን እንደሞታ አናውቅም። የአባቶች መልስ ነው ይሄ። አይገርማችሁም? የጭካኔ ጥግ። ቤተ ክርስቲያኒቱን አጥብቀው የሚጠሏት አባቶች እንደተረከቧት ማሳያው ይሄ ነው። ህንጻውን እያልኩ አይደለም፣ አንተን ይጠሉሃል። የምሬ ነው። እንደው አጥብቀው ነው የሚጸየፉን። የምር ማለት ነው። ፋክቱ ይሄ ነው። ሰው እንዴት ለልጆቹ አይራራም? ሰው እንዴት ወጥቶ አያለቅስም? እንዲህ ሲባል ግን የሚራሩልህ የሚያለቅሱልህ አባት የሉም ማለት አይደለም። ፊት ለፊት እዚህ መድረክ ላይ የተቀመጡት ይህን መልእክት ለማስተላለፍ የተቀመጡት አባቶች ግን የኛ አባቶች አይደሉም። ለዛ ነው ምንም አይመስላቸው። ሆዳቸው አልጎደለም፣ ቤተሰቦቻቸው አልሞቱም። የአባትነት ግብሩ አልገባቸውም፣ የጠባቂነት ግብሩ አልገባቸውም። ምንም አይመስላቸው። ህፃናት እየሞቱ ባሰቃቂ ሁኔታ በማህተባቸው ምክንያት ያለምንም ፖለቲካ አመለካከታቸው እየተገደሉ እንዴት ሰው ወጥቶ አንዲት መስመር አውጥቶ እንዴት አያነብም? ምን አደረጉ ምዕመናን የሚገደሉት ያለምንም ሁኔታ ያለምንም የፖለቲካ አመለካከታቸው ለምንድን ነው የሚገደሉት ብሎ እንዴት ሰው አይናገርም? እንዴው ድምጽ እንኳን ይንፈጉን። በእውነት በጣም ነው ማዝነው። እኔ በንጉስ ፊት ስትቀርቡን ምን እንደምትመልሱ እናንተ ነው የምታውቁት። ጭራሽ የተሰራ ዜና አውርዱት አላችሁ። እንዴው ሰው አይየው እኮ ተባለ። አቤት እግዚኦ፣ አቤት እግዚኦ። ሞታችን በአባቶቻችን ፊት ተቀባይነት አጣ። እንዴት ያለው ጥንቅጥ የሆነ ዘመን ነው። አያንተ ኦርቶዶክሳዊ አሁን እኮ በየአጥቢያ ቤተክርስቲያናችሁ ብትደራጁ ራሳችሁን ለመከላከል አባቶች ምናምን ማለቱን ትተን ዝም ብለን ማለት ነው ራሳችሁን ለመጠበቅ ከወንድሞቻችሁ ጋር ብትደራጁ እኮ ይሁሉ ነገር እኮ አይመጣም። ማንን ይገለዋል መጥቶ ዝም ብሎ ተደራጁ። እስኪ ራሳችሁን ለመጠበቅ እስኪ ሞክሩ። አሁን እኛ አካባቢ እንደዚህ አይነት ነገር ብዙ የለም። በማህተቡ ምክንያት አንድ ሰው አይገደልም። ማን ነው መጥቶ የሚነካኝ? ሊሞት ነው። ስላልተደራጀን ግን በቃ በተለይ ወደ ኦሮሚያ ክልል ያላችሁ ኦርቶዶክሳውያን ክርስቲያኖች በእውነት እንደው እግዚአብሔር ዋጋችሁን ይክፈላችሁ። ሌላ ምን ይባላል? አይ ወገኖቼ ነፍስ ይማር። ሌላ ምን ይባላል?
በባለ አደራው 206,000 ተጭበረበርኩ ያሉት አቶ ታምሩ ቦሌ ሸገር ገባ ብሎ ስፖርት ሰርቶ ሲወጣ አገኘኝ። መኪና ውስጥ ሆኖ ጠራኝ። ከኋላ ገብቼ ቁጭ አልኩ። አወራኝ። ሁሌ ያዩታል፣ በሽተኛ እንደሆኑ ያስታውቃሉ አለኝ። ከ1972 ጀምሮ ታሪኬን ሳጫውተው ከኔ ጋር ለቀሰ። ባለ 110,000 ብር ባለ 200 የታሰረ 2 ሰጠኝ። 13,000 ባንክ አስገባውና የቀረውን ይዤ 17 ቀበሌ ሄጄ ምሳይን በልቼ ቀጥታ እስጢፋኖስ ሄጄ አስራቴን ከፍዬ አለቀስኩ። የዛሬ 4 ወር። መልኩ ጠይም ረጅም ነው። በነጋታው ከአሜሪካ ተደወለልኝ። አይዞት ተባልኩ። አካውንቴ የኔ መሆኑን ጠየቀኝ። አረጋገጥኩለት። ድሮ አብሮኝ የተማረው አትጨነቅ አለኝ። ጂጂጋ የሚያቁኝ ረዱኝ። ከሁሉ የተቸገርኩት የቤት ክራይ ነው። ባለ አደራ የተባለው ባጃጅ እንገዛልሃለን 80,000 አሁኑኑ ላክ ብሎ ዮሐንስ ነብሮ ለገሰ በተባለ ሰው አስገባው። ሁሉንም ብር በዮሐንስ ነው የምለቀው። እኛ ጋር ከ350 እስከ 400,000 አለ አለኝ። ለዶላር ምንዛሌ ብሎ 17,000 ሰጠሁት። እንደገና 10,000 10,000 8,000 17,000 20,000 ደብረ ሊባኖስ ሆኖም መኪና የተበላሽቶ ለማስጫን 20,000 ላክልኝ ብሎ ላኩለት። ከሰዓት 10,000 ላኩለት። ለነዳጅ ብሎ 3,000 እና 4,000 ላኩለት። ባለውለታችን ነህ ይለኛል። በእኔ አካውንት ወደ 260 ብር ገባ። ከዚያ ውስጥ 206,000 ብር በተለያየ ጊዜ አታሎ ወሰደብኝ። በመጨረሻም 11,000 ትከፍላለህ ሲለኝ ተናድጄ አልከፍልም አልኩት እና በመጨረሻ 6,000 ላኩለት። በመጨረሻም በብዙ መከራ ለባለ አደራው ተደውሎ እኔ አይደለውም ብሏል። ታስታውሳላችሁ? ከቅበት ኦርቶዶክሳውያን ሲፈናቀሉና ሲባረሩ ግንባር ቀደመው ነው ቦታው ላይ ደርሰው ኦርቶዶክሳውያንን ያጽናኑ ልጆቻችን አለን ብለው ድጋፍ ያደረጉ አባት እኛ አባት ናቸው። ዛሬም ነው ይህንን ተግባር የፈጸሙት። ድጋሚ በአርሲ ኦርቶዶክሳውያን በማህተባቸው ኦርቶዶክሳዊ በመሆናቸው መከራ፣ በደል፣ ግፍ፣ ሞት ሲደርስባቸው የቀሩትን ሆስፒታል ተገኝተው የሚችሉትን ያላቸውን 70,000 ብር ሰጥተው ከዚህም በኋላ አለንላችሁ እንዳትፈሩ ልጆቼ አለሁላችሁ ያሉ አባት፣ ብቸኛው አባት ቡራኪያቸው ተደረሰ። እንዲህ አይነት አባት ስላለኝ በዚህ ዘመን ተስፋ እንዳልቆርጥ እውነቴን ነው የምላችሁ፣ አንገቴን እንዳልደፋ ሆናለሁ። ቀና ብዬ እንዴት የሚያደርገኝ እንዲህ አይነት አባት ስላለኝ ነው። ብፁዕ አባታችን ቡራኪው ተደረሰ። ዝም ያልነው ወደን አይደለም፣ ተረዱ። ሰከላ 2 ነገሮች ይገርሙኛል። እንግዲህ ከብዙ ነገሮች 2 ነገሮች በጣም ይገርሙኛል። አንደኛው በጣም የደነቀኝ እዛ የሚያገለግሉ ካህናት ሰሞነኛው ሳይቀር ሰሞነኛው ዲያቆኑ ሳይቀር ወይ የቅኔ መምህር ነው፣ ወይ የዝማሬ መዋሥዕት፣ ወይ አቋቋም፣ ወይ የመጽሐፍ መምህር ነው። ብቻ መርጌታ ነው። ቄሱ ዲያቆኑ መርጌቶች ናቸው። እና በጣም ነው የቀናሁት። ምን አስቀና በሉኝ። ትምህርት መቼስ በጊዜ ሂደት ይገኛል። መርጌታ ሆኖ ሰሞን ሲወርድ አስባችሁታል? ዲቁናን እኮ አንዳንድ እኮ መርጌቶች ትንቁታላችሁ። አንዳንድ መምህራን እኮ ሚዲያ ላይ ወጣችሁ ሁሉ እኮ ዲያቆን ትሳደባላችሁ። በጣም ከጥጋባችሁ ብዛት የተነሳ በግልጽ ነው የምነግራችሁ። በዲቁና ያለፈ ሰው ዲያቆንን አይሳደብም። ትልልቅ መምህራን ሳይቀር ዲያቆንን ተራ ዲያቆን ይላሉ ጉባኤ ላይ። ነውር ነው አይባልም። እርግጠኛ ነኝ የቀደሰ በቤተ መቅደስ ያለፈ ሰባኪ ዲያቆንን አይሳደብም። አንዳንድ ሰዎች ግን ዲቁናን ዘላችሁ ነው ቄስ የሆናችሁት። ዲቁናን ዘለህ ቄስ ከሆንክ የዲያቆን ክብር አይገባም። ዲያቆን በጣም የተከበረ ማዕረግ ነው። ነገራችን እኛ ስለያዝነው እናንተ ማትወዱት ሰው ስለተሾመ አይደለም። በጣም የተከበረ ማዕረግ ነው። ለተልእኮ የሚፋጠን እንደ ዲያቆን ደግሞ አገልጋይ አለ እንዴ? ዘውትር ከመቅደሱ ቁልፍ፣ በተለይ ክፍለ ሀገር እኮ ቁልፍ ይዘን ቤተክርስቲያን ከፍተን ለተልእኮ ሰሙን ወርደን ጸበል ቀርተን እኮ ነው የምናገለግለው። በእናትህ እና እኛ ነው እንዴ የምሰርጉን? ወሮ በላ ማጅራት ምጭ መሆን ነበረብን እንዴ? ሃንግ ማድረግ ነበረብን እንዴ? ዲያቆን መሆናችን እንዴት ያስንቀናል ጎበዝ። ደግሞስ ሁሉም ዲያቆን አይደለም እንዴ? ከዲቁና ተነስተህ እኮ ነው ቄስ የምትሆነው መርጌታ የምትሆነው። እና እኔን ሽናቆኝ እንዲህ ሌሎችን ግን አትናቋቸው። በጣም አንዴ ዲቁና የተከበረ ማዕረግ ነው ብዬ ጽፌ ተንጫጫብኝ። ሀገር ምዕመናን ተንጫጩ። በጣም ይገርመኛል ግን ንቀታችሁ። ዲያቆንና ምዕመን አንድ ነው እያሉ ይከራከሩኛል። አንድ አይደለም። ቤት አልፈን ነው ዲያቆን ጋር እኩል የሆንከው። ደረጃ ነው። ዲቁና አንድ ስቴፕ ከምዕመን ከፍ ማለት ነው። ከዛ ቄስ ስትሆን ከፍታ ይጨምራል።
እያለ ከፍ እያለ ይሄዳል። በእግዚአብሔር መንግስት እኩል ነን። በእግዚአብሔር መንግስት ታናሽ ታላቅ የለም። በምድር አገልግሎት ግን ክህነት የከበረ ማዕረግ ነው። ዲቁናም፣ ቅስናም፣ ቁምስናም፣ ኤጲስቆጶስነትም፣ ጳጳስነትም፣ ፓትርያርክነትም የራሳቸው ደረጃ አላቸው። አንዱ እኩል ነው አይባልም። በክህነት ደረጃ ዝቅተኛው ነው ዲቁና። ዝቅተኛ ቢሆንም ግን መሰረት ነው፣ የመጀመሪያው ክህነት ነው። ኢኖስ ዲያቆን አይናቅም ለማለት ነው። እና ሰከላ የሚገርመኝ ሰሞነኛው ዲያቆንም ቄሱም መርጌታ ነው። ብቻ የሆነ በሆነ ጉባኤ ያስመሰከረ ነው። እዛ ሰባት ነግ ይቆማል፣ ከፈለገ ስቡህ ብሎ ማለት ይቆማል። እዛ ደግሞ ወርዶ ሰሞን ቅዳሴ ይገባል። እና በጣም ትልቅ ትትና ነው። በጣም በዚህ ደረጃ ለዲቁና ክብር የምትሰጡ መርጌቶች ክብር ይገባቸዋል። አድንቂያቸዋለሁ። እኔ ደግሞ ሰሞን ለወርድ ነው እንዴ ደግሞ የሚሉ አሉ። ንቀውት ደግሞ ለዚህ ቃጭልምታ እንደ የሚሉ አሉ። አለመታደል ነው። ትልቅ ማድረግ ነው። የናቀው የቀረብህ በረከት ነው። እኔው የሰከላ አንደኛው የገረመኝ የካህናቱ ሙሉነት፣ መርጌታ ሆኖ በዲቁናም በቅስናም የሚያገለግሉ ትሑታን በጣም የተማሩ ግን ተምረናል ብለው ደግሞ ሳይኮሩ ሰሞን ወርደው በዲቁና የሚቀድሱ በጣም ደግሞ ጸሎተኛ ናቸው። እዚህ ላይ አንድ ነገር ልንገርህ፣ እስከዛሬ ድረስ ተናግሬ የማላውቀውን መቼም እንግዲህ ተመልከት፣ በደንብ ህዝብ እንዲያዳምጠኝ እፈልጋለሁ ምን አይነት ሰው እንደሆነ ሰውዬ። ብርሃኑ ተወዳድሮ የተሸነፈ ዕለት ምን አለኝ አብይ፣ እኔ እኮ ብርቱካንን ጠይቂያት ነበር፣ እዛ የነበረው ምርጫ ሪግ ተደርጎ ብርሃኑ ተመርጧል፣ የምርጫ ውጤት ተጭበርብሮ ብርሃኑ ፓርላማ እንዲገባ እሷ እኮ እምቢ ብላኝ ነው አለኝ። እንግዲህ አስብ። አሁን የቅድም በቀደም ይህንን ነገር ፓርላማ ውስጥ ተቃዋሚዎች እንዲገቡ እንደው ፓርላማውን እኮ ያሳምሩታል ያደምቁታል ሲል በሚቀጥለው ምርጫ ወደዳችሁ ጠላችሁ አንዳርጋቸው እዚህ ጋር ምን ተረዳው? እውነት አብይ ቢፈልግ ማድረግ አቅቶት ወይስ የሆነ ተንኮል አስቦ ነው? ምናልባት እዚህ ላይ እንደው ትንሽ ብትናገርበት ጥሩ ነው። ምን መሰለህ መሳይ፣ ይሄ ሰው ለተለያዩ ሰዎች የተናገራቸውን ነገሮች ግምት ውስጥ ካስገባ ይሄንን እኔን ሲያገኘኝ ዝም ብሎ ፈጥሮም የተናገረው ሊሆን ይችላል ያለው። በቃ ምልህ እንዴ እኔ እኮ በጣም ይከብደኛል አንዳንድ ቃላት እንዳልጠቀም ሰውየው ላይ እውነቴን ነው ስለሚከብደኝ ነው። ይሄንን እንደዚህ ብሎ ነገረኝ። አሁን እንዳልከው አሁን ሜቢ ብርቱካንን ያናገራትም አይመስለኝም ነው የምለው ያለው። ቢያናግራትም በዚህ መንገድ ምርጫውን ውጤት እንቀይርና ብርሃኑን እናስገባው ቢላትም እሺ የማትለው እንደሆነ ይገባኛል። ነገር ግን እሱ ከፈለገ ከብርሃኑ የተወዳደረበት ቦታ እኮ ያሉትን የሴፍቲ ነት የሱን መራጮች በሙሉ አስቀድሞ በፓርቲው መዋቅር እኮ የእኛን ሰው አትምረጡ ብርሃኑ ምረጡት ማለት ይችላል እኮ ከፈለገ። አሁንም እኮ ማድረግ ይችላል። አሁን እነበለጠ ሞላን ከፈለገ ፓርላማ ውስጥ እንዲገቡለት እነ ብርሃኑ ከፈለገ እንደ ፓርቲም ተወዳድረው ነው የምልህ ያለው። በሴፍቲ ኔት የያዛቸውን መራጮች በሙሉና የፓርቲ ሰዎችን በሙሉ በየከተማው ያሉትን በዚህ ቀጠና የምትመርጡት በለጠ ሞላን ብርሃኑ ነጋን ምናምን ነው ብሎ እኮ መመሪያ ሰጥቶ አስመርጧቸው ፓርላማ ሊያስገባቸው ይችላል። ምን ችግር አለ? ከፈለገም የምርጫ ውጤቱን ሪዛልቱን አስቀድሞ በማጭበርበር ድምፅ ኮረጆን በመስረቅና በመጨመርም ሊያስገባቸው ይችላል። ማን ይቆጣጠረዋል? እንዲህ አይነት ነገሮች የሚሰሩበት ሀገር ነው። የሚቀጥለው ምርጫ ስለ ምርጫ ሲያወራ የታዘብኩት ነገር ቢኖር የተወሰኑ ሰዎች ሊመጡ የሚችሉበት ግን ተመርጠው ሳይሆን ወይ በሌላ መንገድ ሳይሆን በዚህ አይነት ድራማ ሊገቡ የሚችሉበት ሁኔታ ሊኖር ይችላል እስከማለት ድረስ ነው ያሰብኩት። እና እንዲህ አይነት ተራ የሆኑ ጭምልቅልቅ የወጣ ነገር ውስጥ ገብቶ ፖለቲካውን ሲያቦካው ነው ያየሁት። እና ፖለቲካውን በተመለከተ ምንም እርባና ያለው ነገር የተናገረው ነገር የለም። ተጠብቅ የነበረው እንደው አንዳንድ ሰዎች እኔ እንኳን አይደለም የጠበቁት ያለው አንዳንድ ሰዎች የጠበቁት የዋ ሰዎች የጠበቁት አዲስ ዓመት ነው የመጣው በአዲስ መንፈስ በአዲስ ማመን የፖለቲካ እስረኞችን ፈቶ የተወሰኑ ነገሮች አድርጎ ፖለቲካውን አለ አይደለም ለሱ በሚጠቅመው መንገድም እንኳን እንደው ግን ሳኒታይዝ ለማድረግ ትንሽ መልክ ያለው ነገር የሰማችሁ ነው አይደል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የላትም፣
ካህን የሚባል የላትም፣ ምዕመን የሚባል የላትም። ስለዚህ ይኸውላችሁ ቢኖራት ቢያንስ በዚህ ጉዳይ ወጥተው ሊቃነ ጳጳሳቶች መግለጫ ይሰጡ ነበር። ይሄንን አሽቃበጥ እየጎረና ተጠጥቷል አላት መሰለኝ ካለ እኛ ከቤተ ክርስቲያን ቦታ ላይ አንሄድም፣ እዚህ ቁጭ እንላለን። ለዚህ ጉዳይ ሁላችሁ ማሮጥ መሄድ የምትፈልግ መንገድ የቲክቶክ ክርስትና አስቸጋሪ ነው። የቲክቶክ ክርስትና የቲክቶክ መንፈሳዊነት እንደ ወሬ ብቻ የሞላው ድራማ የሞላው ውሸት የሞላው ስድብ የሞላው ሐሜት የሞላው ክፋት የሞላው ተንኮል የሞላው እና መጸለይ ነው። ባይዘው በጣም ትልቁ ነገር በነገራችን ላይ መጸለይ ነው። በጣም እግዚአብሔር ከልብ የራሔልን እንባ ራሔል ስለ ልጆቿ አለቀሰች አይተዋለሁ። ራሔል ስለ ልጆቿ አለቀሰች አይተዋለሁ። በቃ አያችሁ። ስለዚህ በደንብ አሁን ችግሩ እንደ ራሔል አይነት ንጹህ ልብ ይዘን አናለቅስ። ክርስቲያኖች ሲታረዱ ውሸታሞች ነን። እግዚአብሔር ልባችንን ሲመዝነው ውሸታሞች ነን። ክርስቲያኖች ሲታረዱ ነው ቤተክርስቲያን ትዝ የሚለን። አንዳንዶቻችን ወንድሞቻችን ሲገደሉ፣ ሲታረዱ፣ ሲጨፈጨፉ ነው ክርስትናው ራሱ ትዝ የሚለን። ከዛ በፊት የለንም እኮ ከዛ በፊት በቃ የለንም። እግዚአብሔርም ትዝ አይለንም፣ ምንም አይለንም። አሁን ላይ የተለማመድነው ነገር ይሄ ነው። አንድ ክርስቲያን ተገደለ ወይ የሆነ ዞን ላይ ክርስቲያኖች ተጨፈጨፉ ሲባል ነው ክርስትናው ትዝ የሚለን። እና እግዚአብሔር እንዴት ይስራ? ወጥነት ያለው መንፈሳዊ ሕይወት የለም። ወጥነት ያለው ሐዘን የለም። ወጥነት ያለው የቤተክርስቲያን ፍቅር የለንም።